ሰላም ነው በረከት? ደህና እግዚአብሔር ይመስገን። ሰላም ነው አለን አልሐምዱሊላህ። ከየትኛው ቤተ እምነት ነው በረከት? እኔ ክርስትና። እኮስ ከየትኛው? 45000 ከሴክቶች አሉ ዲኖሚኔሽኖች አሉና የትኛው ነህ አንተ ከነሱ ከ45000? እኔ ፕሮቴስታንት ተከታይ። በቃ እስቲ አንድ ሁለት ደቂቃ ውሰድና ስላሴን አስረዳን። ስላሴ ማለት አብ ወልድ መንፈስ ቅዱስ ማለት በሚል ማለት ነው። አብ አባት ሲሆን ወልድ ደግሞ ኢየሱስ ክርስቶስ ነው። መንፈስ ቅዱስ ነው። እነዚህ ሶስት አካላት አንድ አምላክ ናቸው ስትሉ እንዴት ሶስት ነገር አንድ አምላክ ሊሆን ይችላል? እዚህ ውስጥ አሁን እኛ ለምሳሌ ሳላ በቀለና አባባ ቢኖሩ በሰውነት አንድ ሆነን በአካል ሶስት ብንሆንም ሶስት ሰዎች እንባላለን እና በአካላት ሶስት የሆኑ የተለያዩ ኑባሬ ያላቸው የተለያየ ፍቃድ ያላቸው እነዚህ አካላት እንዴት አንድ አምላክ ሊባሉ ይችላሉ የሚለውን አስረዳን እንጂ ስማቸውንማ እናውቃለን። አሁን አንተ ያረከው ነገር ስማቸውን የነገርከን አብ አባት ነው፣ ወልድ ኢየሱስ ነው፣ መንፈስ ቅዱስ ደግሞ መንፈስ ቅዱስ ነው አልክ። ስማቸውን እኮ አይደለም ስላሴ ስለ ስማቸው ሳይሆን እንዴት ሶስት ፍቃድ ያላቸው የተለያዩ አካላት አንድ ሊባሉ ይችላሉ የሚለውን አስረዳን። እሺ ጥሩ። ለምሳሌ ያክል አንድ ሰው አለ። ሰው ነፍስ መንፈስና ስጋ አለው። እሺ አረ የለውም እንዴ? አለው። እና ሶስቱም ሰው ልጅ ሲጠራ እኮ ያ ሰው ነው። አሁን ለምሳሌ አንተ ሳላና የኔ ችግሩን መሰለህ ነፍስ ስጋና መንፈስ እነዚህ ሶስት የተለያዩ ነገራቶች ግን እንዳንድ ፐርሰን ናቸው። ባይዘው ፐርሰን ናቸው። ፐርሰን ምንድነው? ፐርሰን ማለት ምን ማለት ነው? አካል ናቸው። ባይዘው አይ ፐርሰን የሚለውን ቃል ዲፋይን አድርግልኝ። ፐርሰን ማለት በራሱ የሆነ ነገር ሁሉም የራሳቸው አካል ናቸው። ባይዘው ይተቃላ። አይ ፐርሰን ማለት እንደዛ አይደለም። ድንጋይ ፐርሰን ነው። ምን አለ መሰለንካ ድንጋይ ፐርሰን ነው አይደለም። ለምንድን ነው ድንጋይ ፐርሰን ያልሆነው? እሱ ስሜት ስለሌለው ወይ ደግሞ የሆነ ፐርሰን ማለት ልንገርሽ፣ ፐርሰን ወይ ደግሞ አካል ማለት እኔ ብሎ ሊናገር የሚችል ተናጋሪ ነው። እሺ ራሱን ችሎ እኔ ብሎ የሚናገር ከሆነ ፐርሰን ነው። የኔ ስጋ፣ የኔ መንፈስ፣ የኔ ነፍስ ሶስቱም እኔ ብሎ የሚናገሩ አይደሉም። ኦኬ ፐርሰን ሊባሉ አይችሉም። አጥንትም እንደዛ ከሆነ ሊቆጠር ይገባል። ስለዚህ ፐርሰን ማለት እኔ ብሎ የሚናገር አካል እንጂ ሌላ ነገር አይደለም። ያ ስለሆነ ምሳሌ የሚሄድ አይደለም። ጥሩ ምሳሌ ካለ ስጠኝ። ከዚህኛው ከነፍስ ምናምን ካልከው ከዛ የሚሻል የሆነ ጥሩ ምሳሌ ካለ ንገረኝ። በነገራችን ላይ እኮ የኛው ስጋ የሚለውን በነገራችን ላይ ሰው ይንቀሳቀሳል። ስጋ ለምሳሌ ብቻውን እኔ ብሎ ይናገር አንድ ናቸው። አሁን ለማይታይታ እንደሆነ መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 1 ላይ አንዱን ያመልካል። በረከት አንዱን ያመልካል። አንዱን አያመልክም። ኢየሱስ አብን አያመልክም። ኢየሱስ አብን በነገራችን ላይ የክብር ነው። በክብር ያውነ ምን አለ መሰለ ኢየሱስ ክርስቶስ በምድር ላይ ሲኖር ፍጹም ሰው አይደል እንዴ? ፍጹም ሰውና ፍጹም አምላክ ነው። ፍጹም አምላክ የሚል ጥቅስ አለ መጀመሪያ። ኢየሱስ ክርስቶስ አሁን የነገርኩ ነው። እንዴት ነው ለምን እንዴት ሰው ሆነ ነው ወይስ እንዴት አምላክ ሆነ ነው? ጥያቄ እንደዛ ሳይሆን ያልኩ ኢየሱስ ፍጹም ሰው ፍጹም አምላክ የሚል ጥቅስ መጽሐፍ ላይ አለ ወይስ የለም ነው? አለ። የቱ ጋር? ሁለት እና እንደዛ አሁን እንድነግርህ ከፈለክ ደግሞ መጀመሪያ በደንብ ስማኛ። የቱ ጋር አለ ላልከው እስኪ የቱ ጋር? ስለዚህ አሁን እንድነግርህ ደግሞ ከፈለክ መጀመሪያ በደንብ ስማኝ። ሰማለሁ እኮ እኔ ችግር የለብኝም መስማት ላይ 50 ደቂቃም አንተን አዳምጣለሁ። ግን እስቲ የቱ ጋር የሚለውን መጀመሪያ ብትነግረን። ጥሩ እሺ። መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 1 ላይ
እሺ እስቲ ፍጹም አምላክነቱ ልነግርህ ነው። በደንብ ስማኝ። እዛ ፍጹም ሰውነቱ እነግርሃለሁ። አምላክነቱ ልንገር ምዕራፍ 1 ላይ በመጀመሪያ ቃል ነበር ይላል። ቃልም በእግዚአብሔር ዘንድ ነበር ይላል። ቃሉም እግዚአብሔር ነበር ይላል። ኢየሱስ ክርስቶስ ቃል ነው። ስለዚህ ቃል ደግሞ በመጀመሪያ ቃሉም እግዚአብሔር ነበር ካለ የኢየሱስ ክርስቶስ ቃል ነውና ስለዚህ ያ ቃል ደግሞ ምንድነው? አምላክ ነበር ይላል አይልም ወይስ? እየጠበኩ ነው በረከት፣ እየጠበኩ ነው። ፍጹም ሰው ፍጹም አምላክ ያልከው እየጠበኩ ነው። አውቃለሁ። ፍጹም አምላክ ነኝ። አምላክ መሆኑን መቼም ተረድተዋል በነገርኩ መሰረት። አይልም፣ እንደዛ አይልም። እስቲ ፍጹም ሰው እኔ እሱን አልጠየቅኩም። ዮሐንስ ወንጌል አንዳንድን አልጠየቅኩም። የጠየቅኩት ፍጹም ሰው ፍጹም አምላክ የሚለውን አሳይ ነበር። እስካሁን እየጠበቅኩ ነው። ቁጭ ብዬ አውቃለሁ። ፍጹም አምላክ ነው። በነገራችን ላይ ፍጹም አምላክ ነው በሚለው ነገርኩ። በመጀመሪያ ቃል ነበር አልኩ። ቃል መጽሐፍ ቅዱሳችን ላይ አሁን እኔ የምነግርህ በመጽሐፍ ቅዱስ ነው። እስካሁን ፍጹም የሚለውን አላሳየህም። እስኪ ፍጹም ሰው የሚለውን አሳየኝ መጀመሪያ። አሁን የኢየሱስ ክርስቶስ አምላክነቱ አምላክ አይደለም ያልከኝ ነው። ቆይ እሱ አይደለም እኮ ፍጹም ሰው ፍጹም አምላክ የሚለውን መጀመሪያ አሳይ እና የምነግርህ ነገር ከስርስሩ ካልተቀበልከኝ ካልተግባባን እኮ እነዚህን መቀጠል አንችልም። ባይዘው ይተካላ ምን መሰለህ፣ ስለ ኮፍያ ጠይቄ ስለ ካልሲ ከመለስክ በኋላ እሱን ተቀበል ማለት ይሄ ይከብዳል። እኔ አልጠየቅኩም። ስለ አምላክነቱ ጠይቀኝ፣ ስለ አምላክነቱ እየነገርኩ ነው። ስለ ሰውነቱም ደግሞ ጠይቀኝ፣ ወደ ሰውነቱ ሄድልሃል። አልጠየቅኩም። እኔ እሱን አልጠየቅኩም። ኦኬ እኔ 50 ሲባዛ በ10 ስንት ነው ብዬ ጠይቄ ኢየሱስ ክርስቶስ አንተ የምትመልሰው 1 ሲደመር 1 2 ነው እያልክ ነው። ለራስ የፈጠርከውን ጥያቄ የመለስክ መልሼ እልሃለሁ ተቀበል እያልክ ነው። ለራስ የፈጠርከውን ቆይ ክብረ ጽዮን እኔ ለራስ አንተ ከታች ያለው ነጭ ፕሮፋይል ሚውት ታደርጋለህ። ቆይ አንተ አንድ ሀሳብ ልጨምር እዚህ ጋር ፕሊስ። አንተ ከሱ ጋር ማለት ነው ሚውት አድርግና ከዛ እድል ሲሰጥ ታወራለህ። ኦኬ እድል ሲሰጥ ታወራለህ። በረከት ሀሳብ የሰረክ ነው ባይዘው ከታች ያለው ልጅ አንተ ያረክ ያለው ጥያቄ ፈጠርክና ኢየሱስ አምላክ ነው ብለህ እያመጣኔ እንደዛ አልጠየቅኩም። ኢየሱስ አምላክ ነው ወይስ አይደለም እኮ አላልኩም። በደንብ አዳምጥ። ፍጹም ኢየሱስ አምላክ ነው ወይስ አይደለም ብዬ አንተን አልጠየቅኩም። ብጠይቅ ኖሮ ኢየሱስ አምላክ ነው ምናምን ብለህ ጥቅስ ታመጣለህ። ማን አልጠየቅኩም። ፍጹም ሰው ፍጹም አምላክ የሚል ጥቅስ መጽሐፍ ቅዱስ ላይ አለ ወይስ የለም ነው። እኔ ደግሞ እየነገርኩ ያለው ኢየሱስ ክርስቶስ ፍጹም አምላክም ነው ሰውም ነው ያልኩ ነው። በምድር ላይ ሲመላለስ ሰው ነበር ያልኩ ነው። ፍጹም ሰው ፍጹም አምላክ የሚለውን ጥቅስ አሳየን። አንተ በነገራችን ላይ እየነገርኩ ነው። አምላክ ፍጹም አምላክ ነው ብያለሁ። እኔ ባይዘ የለም ብትል እኮ እንደዚህ ረጅም ሰዓት እናወራ 3 ነው 4 ደቂቃ እናወራ ነበር። የለም በልና አይደለም አምላክ የሚጥቅስ አለ ወይስ የለም? ፍጹም በነገራችን ላይ እኮ አንድ ማወቅ ሁለቱም እኮ ባልከኝ መሰረት ወንድሜ እኔ እኮ ባልከኝ መሰረት እኔ እንደነገርኩ ኢየሱስ ክርስቶስ ፍጹም አምላክና ፍጹም ሰው ነው። እሺ እንደዛ የሚል መጽሐፍ ላይ ተጽፏል። እንዴት አምላክነቱ አሁን በነገራችን አንድ ነገር ልንገር እመጣልሃለሁ እኮ እኔ ዮሐንስ ወንጌል ብትለውም ኢየሱስ አምላክ ነው አይልም። ባይዘይ ዮሐንስ ወንጌል አንዳንድን እዛ ላይ ልናወራ እንችላለን፣ ችግር የለውም። ግን መጀመሪያ አይደለም አምላክ ነው ይል ከዚህ በላይ አምላክ ነው እንዴት ይበል? አሁን አምላክ ነው ይላል አይደል? አይልም አትበላ። እዛ ጥቅስ ላይ ፍጹም ሰው ፍጹም አምላክ የሚል ነገር አለ። ፍጹም አምላክነቱን የነገርኩ ነው እዚህ ጋር የለም። በቃ አትጨናነቅ፣ ምንም አትጨናነቅ፣ ችግር የለውም። መጨናነቅ አይደለም ባይዘው። ቆይ አሁን እየነገርኩ ነው። አሁን ታዛቢም አለ እዚህ ጋር በነገራችን ላይ ታዛቢ አለ እኮ። ታዛቢው ምን ይታዘባል? የተጠየቀውን ጥያቄ ትተህ ሌላ ነገር እያወራ እንደሆነ ይታዘባል። አሁን እሱን ተውና ኢየሱስ አምላክ አለው የለውም? ኢየሱስ አምላክ ነው እሱ አምላክ አለው ወይስ የለውም? እሱ በምድር ላይ ሲኖር ቀደም ነገር ያለው ፍጹም ሰው ፍጹም አምላክ ነው ብያለሁ። በሰው እንደ ሰው ሲመላለስ እዚህ ምድር ላይ የአባቱን ፍቃድ ይፈጽም ነበር። ኢየሱስ አምላክ አለው ወይስ የለውም ነው ጥያቄው። ኢየሱስ ክርስቶስ እንደ ሰው ሲመላለስ እዚህ ምድር ላይ ልክ እንደኛ ሲመላለስ አልተመላለሰም።
እንደ ሰው አትበል። እኔ እንደ እንስሳ ተመላልሷል አላልኩም። አሁን እንደ ሰው ነው የሚመላለሰው። ልክ እንደ ሙሴ እንደ ሰው ነበር የሚሄደው። አምላክ አለው የለውም? ያኔ እንደ ሰው ሲንቀሳቀስ ነበረው። እንደ ሰው ነው የሚንቀሳቀሰው። እንደምን እንዲንቀሳቀስ ነው የፈለከው እንዴ? እንደ ሰው አትበል። አምላክ አለው የለውም? አምላክ አለው። አምላክ አለው። አንተ የምታመልከው እርሱን ነው ወይስ የኢየሱስን አምላክ ነው? እኔ የማመልከው እሱ። በነገራችን ላይ ነገሮችን ለማጣመም ወይ እንትኖችን ለምንትን ለማድረግ አትሞክር። ባይዘው ወንድሜ፣ አሁን እኮ እየነገርኩ ነው እዚህ ጋር ኢየሱስ ክርስቶስ እሱ ራሱ አምላክ ነው። ቆይ ቅድም ምንድን ነው ያልከው? አምላክ አለው አልክ። ኢየሱስ ክርስቶስ አሁን በነገራችን ላይ አሁን አንተ በረከት የሚያመልከው ኢየሱስን ነው ወይስ የኢየሱስን አምላክ ነው? እኔ የማመልከው በነገራችን ላይ ቅድም ነገርኩህ እኮ ቅድም አብ ወልድ መንፈስ ቅዱስ። አሁን አንተ አይገባም። አንተ ንገረኛ እንዲገባኝ እና ስነግርህ ደግሞ አታዳምጥማ። ችግሩ እያዳመጥኩ ነው። አንተ በረከት ትዕግስት የሚያመልከው ኢየሱስን ነው ወይስ የኢየሱስን አምላክ ነው? በአንድ ናቸው። ኢየሱስና አብና ወልድ አንድ ናቸው ያልኩ ነው። እኔ ቀላል ጥያቄ ነው የምጠይቀው፣ እንደ ሌሎቹ አላወሳሰብብህም። እሺ ሰላም ነው? ሰላም ነኝ። እንዴት ነህ? አንተ ቤታችን በመምጣት ራሱ ቤታችን ድምቅ ነው ያለው እና እንደ ጌጥ ብናስብ አይከፋም። በቃ ደስ የሚል ቫይብ ነው የፈጠርከው። እስቲ ብሮ ሉቃስ ወንጌል 22:40 ክፈተው እስቲ። እሺ ጌታን ቀልና እንሄድባታለን። አንብብልህ እንጂ አልከፍም። ሉቃስ 22:40 እሺ ይብሮ አለክ አለው ላነብልህ 22 ስንት ነው ያልከኝ ጃብር? ምንድነው ጃብር ደግሞ? አይ ማን የተቋረጠው ጋይስ? እኔ አይደለሁማ ጃብር ነው። አይ በቃሽ ጥቅስ እንዳይለኛ ትልቅ ጥቅስ ብሎ እሺ ኧረ ታብታቡን 1 ሚሊዮን ሲገባ ዝም አሉ እንደገና። ሰው ያቅሙን ነው። እኔ ያቅሜን ነው ክፈቱልኝ አልኩ። ባትንቀኝ ደስ ይለኛል። አይ ጥቅስ ክፈቱ እንዳይለኛ ብለህ ጠፋ ነው ማለት። እሺ ጥቅስ ስንት ነው ያልከኝ? አይ 22:40 ሉቃስ። አይ ስለአንብብልኝ። ኦኬ ያው 41 እንቀጥለው። እነሱም የድንጋይ ውርወራ የሚያህል ራቀ። ተንበርክኮም አባት ሆይ ብትፈቅድ እቺ ጽዋ ከኔ ተለፍ ማን ነው ከኔ ውሰድ እያለ ይናገር ነበር። ኦኬ ተረዳከው ወገናችን? ካልሆነ ይከፈትልሃል። ያውኑ ጥቅስ ይታየኛል። አይ ሉቃስ 22:41 ላይ ታብታብ የሚለውን አንሰው ይባል የድንጋይ ውርወራ ያህል ከነሱ ፈቀቅ ብሎ እየሰገደ ጸለየ አለ። ይሄ አሁን እየሰገደ አካል ታመልኳለህ ወይ ነው ጥያቄ መጀመሪያ። ቶፒካችሁ መጀመሪያ እሺ ድምጽ አይሰማም። ታመልኳለህ በክርስቶስ አምላክ እዚህ ጋር እየሰገደ ለዛ እዚህ ጋር እየሰገደ ሲጸልይ የነበረው ምንድነው ምንነቱ? አሁን ስለ ክርስቶስ አምላክ ተማራችሁ ስለ ስላሴ ተማራችሁ ተለበት ስለ ስላሴ ያስተራዳስ አይደለም። ትንሽ ብዙ ሊያደርግ ይችላል። እናንተ ስላሴ ማለት በምንነት አንድ በማንነት ሶስት ናቸው። አሁን እሱን ነገር በደንብ መረዳት ስለ ዲፋይን ማድረጉ ልክ ጠይቀኝሽ። ስለ ስላሴ ጠይቀኝ እንደገባኝና እንዳ የፈለግኩን ጥያቄ ጠይቀኝ። አንተ ስለምታምነው እኔ እነግርሃለሁ። አይ መረዳት አታቆም ያልከኝ መረዳትና ማድረጉ ትንሽ ልዩነት አለው። ከዛ አንፃር እኮ እንደተረዳሁት ቼክ አድርገኝ፣ ጥያቄ ጠይቀኝ አልኩ። በስንት ሰዓት አስረዳሃለሁ። እሺ መጀመሪያ አሁን ለዚህኛው አሁን ቶፒካችን መጀመሪያ ይጠቅማል ብዬ ማስበው የስላሴ ትሪኒቲ ቴዎሎጂ በደንብ መረዳት አለብን ብዬ ማስበው ብዙ ሰዎች እኮ እኔ ምን አልኩህ መሰለህ? እኔ ስላሴ በደንብ ተረድቼዋለሁ። ከፈለክ እንደተረዳሁትና እንዳልተረዳሁት ለማወቅ የፈለግከውን ጥያቄ ጠይቀኝ አልኩህ። አይ ጥያቄ ለመጠየቅ ካልገባኝ አይ እኔ ተረድቼዋለሁ።
ስለዚህ እንቀጥል። አሁን እዚህ ጋር ወደዚህ መምጣት ገብቶኛል፣ አትጨናነቅ፣ ችግር ተረድቼዋለሁ። አሁን እዚህ ጋር እየሰገደ እና እየጸለየ የነበረው ምንድነው? ማንነቱ ክርስቶስ ነው። ምንነቱ ምንድነው? ማንነቱ ክርስቶስ ነው። ምንነቱስ? ለክርስቶስ ምንነት ሲመጣ በኦርቶዶክስ አስተምህሮ ክርስቶስ ዱዋል ኔቸር አለው። ያ ዱዋል ምንድነው? በስማችን ላይ ተዋህዶ የሚለው ከምን የመጣ ነው? ክርስቶስ ማለት ክርስቶስ የአምላክነት ባህሪና የሰውነት ባህሪን አዋህዶ ነው ተዋህዶ የሚለው ሲያይ የመጣው ማለት ነው። ስለዚህ መጀመሪያ ደግሞ ወደ ምን ይወስደናል? ይሄን ከመረዳት ወደ ምን ይወስደናል? ስለ ክርስቶስ አምላክነትና ስለ ክርስቶስ ሰዋዊ ባህሪዎች መረዳት ይኖርብናል ይላል። ያ ደግሞ መጀመሪያ ችግር የለውም። አሁን ምንድነው ንገረኝ። ምንድነው ወደ ስላሴ ስለሚወስደን ብዬ ነው እኮ። ምንድነው እዚህ ጋር ሲጸልይና ሲሰግድ የነበረው? እዚህ ጋር ሲጸልይና ሲሰግድ የምናየው ክርስቶስን ነው። ልክ ነው። እሱ ብቻ አይደለም። አይ ማንነቱን አይደለም የጠየቀው። አዎ ልክ ነው። ማንነቱን አይደለም። ምንድነው? እባክህ ሌላ ቦታ አትሂድ። ምንድነው እዚህ ጋር እየሰገደ እየጸለየ ያለው ምንድነው? ክርስቶስ አሁን ሲሰግድ እናየዋለን፣ ተራብኩኝ ሲል እናየዋለን። ከዛ ደግሞ የሞቱ እኔ አየነው አላየነው አይደለም። ምንድነው? ኧረ ወገን እንዴ ምንድነው እዚህ ጋር የሚሰግድና የሚጸልየው? ክርስቶስ ዱዋል ኔቸር ነው። ማነው አላልኩክም? ምንድነው? ዱዋል ማነው አላልኩክም? ምንድነው እኮ ምንድነው? ምንድነው እዚህ ጋር ሲሰግድና ሲጸልይ የነበረው ምንድነው? ምንነቱ ለምን አልነገረኝ? አምላክ ዱዋል ኔቸር ምን ዱዋል ኔቸር ማለት ቴንክ ዩ። እሺ እዚህ ጋር እየሰገደ ያለው ፍጹም አምላክ ፍጹም ሰው ነው አይደለ? ብዙ ሰው ከታቸው ነው ስለሚሰማ ለዛ ብዬ ነው። እነሱን ማስተማር ከፈለክ ላይፍ ትከፍትና ትጠራቸዋለህ፣ ከዛ ታስተምራቸዋለህ በሰፊው። ይቅርታል። አሁን የተጠየቀውን መልስ። ሲሰግድለትና ሲጸልይለት የነበረው አካል ምንድን ነው? ሲሰግድና ሲጸልይ የነበረው አሁን ሰላም ክርስቶስ አምላክ አለው ወደሚለው ነው አለ ወደም ያለው። ሄሎ ይሰማሉ? ይሰማል? አዎ። ሲሰግድለትና ሲጸልይለት የነበረው አካል ምንድን ነው? ማንነቱ አብ ነው አልከኝ። ምንድን ነው? አብ ምንድን ነው እኮ? ምንድን ነው? አብ አምላክ ነው። አብ ምንድን ነው ያልከኝ መሰለኝ። አብ እሺ። ስለዚህ እኮ መልሰክ ነው የምታብራራው። አብራርታ አትመልስም እዚህ። ምክንያቱም ማብራሪያውም በቦታው ሳይሆን ይቀርና ዝም ብሎ ወሬ መስማት ነው የሚሆነው። ስለዚህ ትመልስና ማብራሪያ ነው የምትሰጠው። ስለዚህ አንተ በመልስክ መሰረት እዚህ ጋር አንድ አምላክ ወደ አምላክ እየሰገደ እየጸለየ ነበረ ብለን መረዳት እንችላለን። ወደ ሌላ አምላክ ወደ ሌላ አምላክ አሁን ስላሴን አስተምሮ ካለ መረዳት ነው እንጂ ወደ ሌላ አምላክ አይደለም። ኦኬ። እዚህ ጋር አምላክ ለራሱ ነበር እየሰገደ የነበረው። ቆይ አምላክ ለራሱ ነበር እየሰገደ የነበረው? ወልድ የራሱ የሆነ አካል አለ ሳይሆን በአብና በወልድ መካከል የተለያየ አካል ስላለ በሁለቱ መካከል ሪሌሽን አካሉ ምንድነው? አምላክ አይደለም? አካሉ አምላክ አይደለም? አካሉ አምላክ አይደለም? አምላክ እንደሆነ ያረጋው አካሉ ሳይሆን መለኮቱ በተለያየ አካሉ አምላክ አይደለም ወይ? አካሉ ማለት አካል እንዴት ይረዳኝ? ወልድ ማለት ነው። አካል ማለት ወልድ ማለት ወልድ ደግሞ አምላክ እኮ። ቆይ ችግር የለውም። ወልድ አምላክ ነው ወይስ የአምላክ አንዱ አካል ነው? ወልድ አምላክ ነው። የአምላክ አንዱ አካል አይደለም? አይ አምላክነት ማለት ባህሪ ነው። መለኮት ደግሞ ሶስት አካል እኮ ገባኝ። ስለዚህ ወልድ የሆነው አምላክ ወደ ወልድ የሆነው አምላክ ወደ ሆነው አብ እየሰገደ እየጸለየ ነበር እዚህ ጋር ጥቅስ ላይ። አዎ፣ ግን ወደ ሁለት አምላክ ነው ማለት ነው እኮ። አንድ አድርግልና እስቲ ያሳየን። አሁን አንድ አድርግልን እኮ አንድ አድርግልን አሳየን። አንተ ከእጅህ ጋር ማውራት ብታወራው እጅህ አንተን አያዋራህማ። የተለያየ አካል ስላካል አይደለም። አብና ወልድ ደግሞ ግን አካል ስለላቸው በአብና በወልድ መካከል አንድ ስለመጠለው ሰውን ይመጣው አብ ወልድ ጋር ያወራቻል። ወልድ ታባ ማውራት ሁሉ እንደ ቃላዊ ያወራታል። ሪሌሽን የመጣው ደግሞ ይረብሻል። የመጣው ደግሞ የተለያየ አካል ከመኖራቸው የተነሳ ነው ማለት ነው። ከተፈጠረ ነገር እዚህ የተለያየ አምላክ ነው አልከኝ እኮ። ኢንዲፔንደንትሊ ሪሌት ሊያደርግ ይችላል። ከዛ አንፃር አካሉ አምላክ ነው አልከኝ። አካሉ አዎ፣ እዚህ ጋር አካል እዚህ ጋር አካል ነው እየሰገደ እየጸለየ ያለው ወይስ አምላክ ነው?
አሁን ዱዋል ኔቸሩን ካለመረዳት ነው ማለት እኮ ገባኝ። አካል ነው ወይስ አምላክ ነው ሲጸልይ የነበረው? ከነ ዱዋል ኔቸሩ ራሱ እኮ ዱዋል ኔቸር ያለው ነገር ዱዋል ኔቸር ያለው ይሄ ነው ማለት ነው። ስናየው አሁን ጌታ ሰጠኝ ነው እንጂ ለምሳሌ ጌታ ብቻ አይደለም እኮ ማምለኩን መፍቀዱን ብቻ አይደለም። ለምሳሌ ክርስቲያኖች ክርስቶስን አምላክ ነው ብለው ተቀብላችሁ አምላክ ደግሞ ሲጠማ ደግሞ የሚያወለ ለምንድን ነው የጠማው ለተጠየቁ ተጠማው ሲታየው ደግሞ ያ በሰዋዊ ባህሪው በቃ ችግር የለውም። በቃ ይጠማል። አረዘምኮ ጥቅስን ቀይር። አይ እሺ ግን ሌላ ጥቅስ ከሚያመጣ ጊዜ ከሰጣችሁኝ ያው ያነሳው ሐሳብ ላይ መረዳት ያለብን ምንድነው ያው እንዳልኳችሁ ነው። ዱዋል ኔቸር ስለ ክርስቶስ ዱዋል ኔቸር ስናወራ መጥቻለሁ አምላክ ነው አንድ መጥረን እዚህ ያለው ወጥቶ ማለት እሰማለሁ። አትሰማለህ? ኦኬ በእናንተ ሃይማኖት እግዚአብሔር የማርያም ልጅ ነው? ወንድ ማለት እግዚአብሔርስ? እግዚአብሔር ማለት ስለመለኮት ደግሞ አብሮ ነው ያደረገው። ሰማልከኝ? ትንሽ ድምጽ ታፍኗል። ይሰማ አሁን አይሰማ? ይሰማል አሁን። እግዚአብሔር የማርያም ልጅ ነው። ይሄን የጠየቁት ጥያቄ ሰላም አስተካከለ መለኮት ስንል ሁሉም አብሮ ወልድ ነው ተቀጥቶ የሚያደርጉት ነገር ነው። የተገለጠው ግን ወልድ ነው። ስለዚህ ወልድ የማርያም ልጅ ነው ይተካል። አካል ካለ እግዚአብሔርስ ብዙ ነገሮችን ሊያደርግ ይችላል። በተለይ አካሉ ከድንግል ማርያም ተወልዷል። አገባኝ። እሱን እናውቀዋለን። አሁን እኛ እግዚአብሔር ነው እግዚአብሔር ነው ጥያቄ። እግዚአብሔር ገባኝ። ወልድ ልጇ ነው። እግዚአብሔር ልጇ ነው። ወልድ ማለት መለኮት አይደለ? እግዚአብሔርነት ማለት ማለት ገባኝ። እግዚአብሔር መለኮት ሶስቱም ነው። ልክ ነው። ልክ መሆኑን እኮ እግዚአብሔር ልጇ ነው ወይ? ቴንክ ዩ። አንደኛ ጢሞቴዎስ አምላክ ምን ላይ የአምላክ እናት ነው። ያ ደግሞ የመለኮት የወልድም የመንፈስ ቅዱስም የአብም ስለሆነ አብን ስናየው መለኮት እንለዋለን፣ ወልድም መለኮት እንለዋለን፣ መንፈስ ቅዱስም እንደዛው። ለምን መለኮት ሶስቱም ጋር ሼር የሚያደርጉን ነገር ስለሆነ ማለት ነው። ከዛ የሆነ ግን ገባኝ። አሁን የጠየቁት ጥያቄ ምን መሰለህ? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ እርሱም ሰው የሆነው ክርስቶስ ነው ይላል። እዚህ ጋር በእግዚአብሔርና የተባለው እግዚአብሔር የማርያም ልጅ ነው? እግዚአብሔር ክርስቶስ የማርያም ልጅ ነው። ግን ሁለት ማለት ነው። እዚህ ጋር በእግዚአብሔር የተባለው እግዚአብሔር አለ በእግዚአብሔር የተባለው የማርያም ልጅ ነው። ስለዚህ የማርያም ልጅ ታይቷል። ግን ሰው እግዚአብሔር የማርያም ልጅ ነው የሚለውን ስታነሳለህ ይስሐቅ አለ እንዳይቀላቅል ይስሐቅ ቆይ አንዴ ይስሐቅ አለ ይስሐቅ ይሄን እንትን ባለው እኔ ጋር ትንሽ የሚረብሽ ድምጽ አለ። የሆነ የሚንቋቋ ነገር አለ ከመረብሻቸው። ይሄን ጥቅስ ቀጥሎ ይስሐቅ። እሺ አንድ እግዚአብሔር አለና የተባለው አንድ እግዚአብሔር የተባለው ማን ነው? አንድ እግዚአብሔር የተባለው እግዚአብሔር ነው። መለኮቱ ማለት ማን ነው ያልኩ? ምንድነው ሳይም ማን ነው? ምንድነውማ እየጠቀሰልህ ነው እዛ ጋር እግዚአብሔር ብሎ ማን ነው ያልኩ? ማን ነው? አንድ እግዚአብሔር አለና የተባለው ማን ነው? እግዚአብሔር ነው። አንንቻ ጠይቀኝ ስላላገኘሁትኝ አንዴ ጠይቀኝና ከዛ ለመመለስ መሞከር ይገርታ። ኦኬ እግዚአብሔር ተብሏል። እዚህ ጋር እግዚአብሔር የተባለው ማን ነው? ምንድነው ሳይም ማን ነው ነው ጥያቄ። ማን ነው? ወልድ ነው? መንፈስ ቅዱስ ነው? አብን ነው ወይ? ማን ነው እግዚአብሔር የተባለው? እሺ እዚህ ጋር ለመልእክቱ የተጻፈው ወደ ቆሮንቶስ ሰዎች ነው እና እዛ የቆሮንቶስ ሰዎች ላይ ማስረዳት የፈለገው የክርስቶስን ሮል ነው። በስላሴ ውስጥ የክርስቶስን ሮል እያስረዳቸው ነው ያለው እዚህ ጋር እና ምን እያስረዳቸው ነው ሳይሆን ምን እያስረዳቸው ነው ሳይሆን ማን ነው እያልኩ ነው። እግዚአብሔር የተባለው ማን ነው? አይደለም እግዚአብሔር የተባለው ማን ነው? እዚህ ጋር እግዚአብሔር ተብሎ የተጠቀሰው እዚህ ጋር እግዚአብሔር ብሎ የተጠቀሰው አሁን የተለያየ አይነት አካል ስላላቸው ነው። አልተረዳውም እኮ ማን ነው እግዚአብሔር የተባለው? እዚህ ጋር አንድ እግዚአብሔር አለና የተባለው ማን ነው? በጣም ቀላል ጥያቄ።
አሁን ስለ ፐርሰን ስናወራ ለይተን ማጥራት ስለምንችል ለይተን መጥራት እንችላለን። ፐርሰን ነው እግዚአብሔር የተባለው እዚህ እኮ እዚህ ቆሮንቶስ ሰዎች አምላክ አለን ብሎ የሚጠቅሱት የነበረው ነበርና ስለሱ እያስረዳቸው ስለሆነ ግን ደግሞ በዛ ውስጥ ደግሞ የክርስቶስን ሮል ለማስረዳት ስለፈለገ ፕሊዝ ሃይከን ሮሉን አይደለም የጠየቅኩት። እኔ የጠየቅኩት አንድ እግዚአብሔር አለና የተባለው ማን ነው? ከሶስቱ የትኛው ማንን ነው አንድ እግዚአብሔር ይላል? ቆሮንቶስ ሮሉን ጠይቀው ተመለሰላቸው። ጳውሎስ የመለሰላቸው ለዛ ነው እኮ ማን ነው? እሺ አሁን አንድ እግዚአብሔር አለና የተባለው ማን ነው? እግዚአብሔርን ነው። እግዚአብሔር አብን መሆን ይችላል። እግዚአብሔር አብ ስናነሳ አሁን እንዴት ነው እኛ ከእግዚአብሔር አብ ጋር ተጣልተን ነበረ በኃጢአታችን። ከዛ ግን ክርስቶስ ግን መሀከለኛ ሆኖ ከእግዚአብሔር ጋር አታረቀን። ግን በሌላ ቦታ ላይ ደግሞ አስታረቀ እያልኩ አይከን አይ ስለ ጥቅሱ ስለጠየቅኝ ነው። ይቅርታ እኮ ጥቅሱ ላይ አንዱ እግዚአብሔር የተባለው ማን ነው እኮ? አንድ እግዚአብሔር አለን። ስለ እግዚአብሔር ስለ መለኮቱ ነው እየተወራ ያለው። ክርስቶስንም ነው አንዱ ነው። ቀላል አድርገን አንድ እግዚአብሔር የተባለው አብ ወልድ መንፈስ ቅዱስ ናቸው። አዎ ምናነሳው አሁን ምንድነው ግን ስለ እግዚአብሔርነቱ ስናወራ አሁን ሌላ ጥቅስ ላይ ብትሄድ እኮ ምን ይላል? ከራሱ ጋር አስታረቀን ማለት ማብራሪያውን በኋላ ትሰጣለህ። እኔ ጠየቅኩን ለምናት ማለት ተረዳሁት ነው። አንድ እግዚአብሔር የተባለው ማን ነው? ሶስቱንም ነው ወይስ ደግሞ አንዱን አካል ነው? ከሶስቱ አካል አንዱን ነው ወይስ ደግሞ ሶስቱንም ነው? አሁን ነጣጥለን አናየውም። አሁን ለምሳሌ ካልነጣጠልክ ሶስቱንም ነው። አይ ካልነጣጠልክ አባባሌ እንዴት ነው? አሁን አጭር ጊዜ ስለሰጠኝ ለዛ ነው ለማብራራት ያልተመቸኝ እንጂ አሁን አንተ እንትን ግራ እያጋባህ ነው። ቆሮንቶስ ሰዎች አማኞች ናቸው እና ቆሮንቶስ ሰዎች አማኞች ናቸው፣ ግን እየሰበካቸው ያለው ስለ ክርስቶስ ነው። ስለዚህ መጀመሪያ ስለሚያምኑት ነገር ተጠቀሰላቸው። የሚያምኑት ነገር ደግሞ ከኛ ጋር ጥል እንደነበሩና ያንን ጥል ለማብረድ ክርስቶስ እንደነበሩ ጥያቄ ምንድን ነው? ኮንቴክስቱን ለማስረዳት ስለሞከርኩ ነው። ጥያቄ ምንድን ነው? ምን አልከኝ? እኔ ጠየቅኩ ምንድን ነው እዚህ ጋር እግዚአብሔር የሚለው ማን ነው? እግዚአብሔር ማን ነው አልከኝ። ማንን ነው እግዚአብሔር ያለው? እሱ መልስልኝ። አንተ ምንድነው ሮሉ ምናምን ሳይሆን ማንን ነው እኮ? ቆሮንቶስ ሰዎች አምላክ አለን ብሎ የሚወስዱት ነበረ እና ጳውሎስ እዚህ ጋር ማንን ነው እሱ ንገረኝ። አይከን እኮ እግዚአብሔር ብሎ ጠቀሰው እሱን ነው እኮ። ማንን ነው አልገባኝም። ማንን ነው ማለት? እሺ ወይም ትንሽ ወይ ቀየር ለማለት ሞክራለሁ። ጥያቄ ይሄን ትንሽ ግራ ስለገባ ነው የምታውቀው አልነበርክ? የዛሬ 2000 ዓመት ቀጥታ መልሱን አትመልስ። በተጻፈልን ነገር ነው። አይ በተጻፈልን ነገር ብሎኛል። መለሰው መጨረሻ ላይ መለሰው። ስለዚህ አብን ነው አይደል? አዎ። ግን አሁን ለማራራ ጊዜ ይሰጠኛል። ቆይ አይደለም እየተስማማን አንድ እግዚአብሔር አለ ያለው አብን ነው። አዎ አንድ እግዚአብሔር አለ የሚለው እዚህ ጋር አሁን ቆሮንቶስ ሰዎች እግዚአብሔር ብለው ይጠቅሱት የነበረው ወዴት ነው የምትሄደው? አብ ነው ወይስ አው ካልክ በኋላ ሌላ ለቀይረው ነው? አይ አሁን እኛ አብ ነው ልንል እንችላለን፣ ግን የሥላሴ አስተምህሮ ስላልነበራቸው እንችላለን ሳይሆን አሁን ይኸውልህ እንችላለን ምናምን ነገር አትቀይረው። አሁን አብን ነው ካልከኝ አብን ነው ብላኝ እንቀጥል፣ ወይ ደግሞ አብ አይደለም ካልከኝ ደግሞ እንትን እንበል። አብን ነው ብለሃል፣ በሱን ቀጥል። አብን ነው አንድ እግዚአብሔር ያለው። አሁን ሰውን ግራ እንዳያጋባ ብዬ ነው እንጂ ጥያቄውን አሁን ጥያቄውን ግልጽ ካረክልኝ እግዚአብሔር አሁን እዛ ጋር ምንድነው የተጻፈው? እኮ ለኛ አይደለም አይደለ? ለቆሮንቶስ ሰዎች ነው የተጻፈላቸው ይሄ መልእክት። ለቆሮንቶስ ሰዎች ተጻፈላቸው። እኔ እሺ ለቆሮንቶስ ሰዎች ነው የጻፈው። እሺ የቆሮንቶስ ሰዎች ይሄንን ጥቅስ ሲረዱ አንድ እግዚአብሔር ብሎ ያላቸው ማንን እንደሆነ ነው የሚረዱት። አንተ በምታውቀው ማለት ማንን ነው የሚረዱት? እኮ ከዚህ በፊት አንድ እግዚአብሔር አለን ብሎ የእነሱን እምነት ነው መልሶ ሪስቲት ያደረገው። ማንን ነው እሱን እኮ እየጠየኩ ማንን ነው አብ አንድ እግዚአብሔር አለ ሲል ማንን ነው? አሁን ከጠየቅኝ ቅድም እኮ አስረዳው። አሁን ላይ ከሆነ መጠየቅኝ እግዚአብሔር አብ ነው እልሃለሁ። ግን እዚህ ጋር የማስረዳት የፈለገው ስለ አብና ስለ ወልድ እንዴት በአብ መሀል ነው። እሺ በቃ ተውኩት። ስንት እግዚአብሔር አለ? ስንት እግዚአብሔር አለ? አንድ እግዚአብሔር ነው ያለው። አንድ እግዚአብሔር አለ። ኦኬ የቱ ነው አንዱ እግዚአብሔር እዚህ ጋር የተጠቀሰው? ስለ እግዚአብሔርነት ስናወራ አንድ ነው ያለው። ስለዚህ የቱ ነው ስለኝ እግዚአብሔር ነው እዚህ ጋር የተጠቀሰ ያለው። ስለዚህ ሶስቱንም ነው የሚጠቅሰው።
አዎ ግን እዚህ እሱ ግን ማስረዳት የፈለገው እሱ ስለ ሶስቱ አይደለም። ምክንያቱም እነሱ እኔ ማስረዳት የፈለገው ለምን ትለኛለህ? አይከን እሺ በቃ ተው። በኮንቴክስት አይደለም መረዳት ያለብን ወይስ ዝም ብለን እንዴት አድርገን እንረዳዋለን? አይደለም ማስረዳት የፈለገው ግን ብለህ ሌላ ነገር ትጨምርበታለህ። ቲፕ አትስተው ለመጽሐፉ የራስህ ከኪስ አውጥተህ ቲፕ አትስተው። የተጻፈውን ብቻ ማንበብ ይበቃል። ለማንኛውም አንድ እግዚአብሔር አለ ካልከኝ ይህ አንዱ እግዚአብሔር ተሰቅሏል። በመለኮቱ እግዚአብሔርነት ያለው ክርስቶስ ነው የተሰቀለው እና ልክ ነው። እግዚአብሔር ተሰቅሏል። አዎ ግን የተሰቀለው ክርስቶስ ነው። ክርስቶስ ደግሞ እግዚአብሔራዊ ባህሪም መለኮታዊም ባህሪም ሰዋዊም ባህሪ አለ። ግን ተሰቅሎ ያዳነን ሰው ነው ወይ ካልከኝ ሰው አይደለም፣ መለኮት ነው። እግዚአብሔር መለኮት ደግሞ ሊሰቀል አይችልም። መለኮት ደግሞ ያልተሰቀለ እግዚአብሔር አለ። ያልተሰቀለ እግዚአብሔር አለ። ልክ ቅድም ስለ ክርስቶስ ሰውነት ስናወራ ሰው የሆነው ወልድ ነው። አብና መንፈስ ቅዱስ ሳይሆኑ ሰው መሆን የቻለው በተለየ አካሉ ሰው የሆነው ወልድ ነው እንዳለ፣ በተለየ አካሉ የተሰቀለውን ደግሞ ወልድ ነው ክርስቶስ ነው። በተለየ አካሉ ያልተሰቀለ እግዚአብሔር አለ ወይ? አይከን አዎ የተሰቀለው ክርስቶስ ማለት በተለየ አካሉ የተሰቀለው ክርስቶስ ነው። ያ ደግሞ ወልድ ማለት ነው። ያልተሰቀለ እግዚአብሔር አለ ወይ? የሥላሴ አረዳድ እኮ ትንሽ ብዥ ስላለ ነው እንጂ አሁን እዚህ ጋር ማን ያስረዳ ስለዚህ ኮንሴፕት ከመጽሐፍ ቅዱስ ከየት እንደተረዳ ስናቅ ጥሩ ግራውንድ ይኖረናል። ማን ያስረዳ? ርዕሱን ጥሶት ነው የሚሄደው። ጣልቃ ማናችሁም ብትሆኑ ሙስሊሞችም ክርስቲያኖችም ጣልቃ እንዳገቡ ሰይፋቸዋለሁ። ርዕሱ እንዳይቀየር። ያልተሰቀለ እግዚአብሔር አለ አይከን? እሱን መልስልኝ። እሺ ልቀጥል? አዎ ያልተሰቀለ እግዚአብሔር አለ። ስጋ ያልሆነ እግዚአብሔር እንዳለው እግዚአብሔር ስንል ስለ መለኮት ነው። ያ መለኮት አብም ወልድም እንደምናነሳው መንፈስ ቅዱስም ነው። ልክ ነህ አይከን? ቀጥታ ለምን አትመልስም? እንግዲህ እንትን አዙሪት አታደርገው። ያልተሰቀለ እግዚአብሔር የእሱ ነው ጥያቄ እንዳይሆን ብዬ ነው። ለዛ ነው እኮ የእሱ ነው የጠየቅኩ። ያልተሰቀለ እግዚአብሔር አለ እንዳባራው ተፈጠኝ። እሺ ችግር የለውም። አይ ጥያቄ እንድትመልስ ነው ፈልገው። ማብራሪያ ሰው ያልሆነ ምድር ላይ ያልተመላለሰ ያልተሰቀለ እግዚአብሔር አለ። ያ ግን ከወልድ የተለየ እግዚአብሔር ማለት አይደለም። መለኮት አንድ ሰው አሁን ያልተሸኩን አትመልሰው። ስለዚህ ያልተሰቀለ ሰው ያልሆነ እግዚአብሔር አለ። ልክ ነህ? በተለየ አካሉ የተወለደው የተጠመቀው የተሰቀለው ወልድ ነው። እኔ የምለው አይከን አብና መንፈስ ቅዱስ ስጋም አልለበሱም። አይከን ተሰቅሎ ያዳነው ወልድ ነው። ልክ ነህ። ቀጥታ ከመለስክ አያስቀጣም። ቀጥታ መልሰው የምጠይቅህን ማለት ነው። ማብራሪያ ስጠይቅም ማብራሪያ ትሰጠኛለህ። ያልተሰቀለ እግዚአብሔር አለ ወይ ስልህ ጥያቄው ቀላል ነው። ወይ አለ ነው የምትለኝ ወይ የለም ነው የምትለኝ። በጣም ብዙ ትሄድና እኔ ራስዋል መልሱን ራሱ ምን ነበር የመለሰው የሚለውን ግራ አጋባለሁ እና ግራ እንዳልጋባ ጥያቄ ይመልሰኝ። ያልተሰቀለ እግዚአብሔር አለ አለ። ቴንክ ዩ። የተሰቀለ እግዚአብሔር አለ በስጋ የተገለጠ። ኦኬ። ስለዚህ የተሰቀለና ያልተሰቀለ እግዚአብሔር አለ አይደል? አምላክ በምለው አስተካክል። ኢሳያስ ሚት አደርግ አምላክ በምለው ታስተካክል። የተሰቀለ አምላክ እና የተሰቀለ አምላክ ብላ አስተካክል። ለሰይፍ ነው ተሰይፍ ካየ። ኦኬ ቴንክ ዩ ሃይከን። አሁን አንድ የተረዳሁት የተሰቀለ እግዚአብሔር አለ። ትንሽ ቀነስ አድርጎት እሺ፣ አትንጫጩ። እኔ የተኙት ይቅርታ። እሺ እንትን ስልክ ላይ የድምጽ መቀነሻ አለች እና እሷን ንካት። እሺ ሃይከን ያልተሰቀለ እግዚአብሔር አለ፣ የተሰቀለ እግዚአብሔር አለ። ልክ ነኝ? ተሳስቻለሁ? ልክ ነህ። ልክ ነኝ። ስንት እግዚአብሔር አለ? አንድ እግዚአብሔር። የተሰቀለው ወይስ ያልተሰቀለው? ስለ እግዚአብሔር ነው ስናወራ መለኮት ነው። አሁን ጥያቄው እኮ ልክ አይደለም ወንድሜ። ትንሽ አንድ ደቂቃ እንኳን ስጨም ለማስረዳት በየሱር ነው አይነት ነው። የተሰቀለው ነው ያልተሰቀለው? አንድ እግዚአብሔር መለኮት የሁለቱም ነው የሶስቱም ነው መለኮት ማለት። ስለዚህ መለኮትን መንከፋፈል አንችልም። የወልድ ነው ወይስ መንፈስ ቅዱስ ነው ማለት አትችልም። መለኮት የቱ ነው? አንዱ እግዚአብሔር የቱ ነው? የተሰቀለው ነው ያልተሰቀለው? አንዱ ስለ እግዚአብሔርነት ስናወራ መለኮት ነው። ያ መለኮት ደግሞ አንድ ነው። ወልድም መንፈስ ቅዱስም አንድ መለኮት ነው ያላቸው።
ስለ ስላሴ መጀመሪያ ብትጠይቀኝ ይሻላል አይመስልሽ? እሺ የወልድም የመንፈስ ቅዱስም አንድ መለኮት ነው ያለው ብለህ ነው የምታምነው? አዎ። የአንዱ መለኮት ተሰቅሏል? ተሰቅሏል። መለኮት ተሰቅሏል። አዎ። የአብ የወልድ መንፈስ ቅዱስ መለኮት ተሰቅሏል? አዎ። አይ ለብቻ ይቅርታ፣ ጥያቄ ልክ ነው ግን አንዴ ጥያቄ ልክ ነው ግን የአብና የወልድ መንፈስ ቅዱስ መለኮት ማለት ሳይሆን የምንለው የአብን መለኮት የወልድ ነው፣ የወልድን መለኮት የመንፈስ ቅዱስ ነው። መለኮት አንድ ስለሆነ ማለት ነው እንጂ የአብ መለኮት ለብቻ የወልድ መለኮት ለብቻ የምንለው የለም። ስለዚህ ለብቻ ስለሌለ ይሄ አንዱ መለኮት ተሰቅሏል። የአንዱ መለኮት ተሰቅሏል አዎ፣ እንጂ የወልድ መለኮት የመንፈስ ቅዱስ መለኮት የምንለው የለም። ስለማይለዩ የአብ የወልድ መንፈስ ቅዱስ መለኮት ተሰቅሏል። ግን በተለይ ስለ አካል ካወራን ደግሞ በተለየ አካሉ ተሰቅሎ ያዳነን ደግሞ ወልድ ነው ክርስቶስ ማለት ነው። ኦኬ ኢብሮ ትቀጥላለህ። እኔ ገባኝ በቃ የአብ የወልድ መንፈስ ቅዱስ እኔ ልጠይቀው አንዴ ፕሊዝ ይካን ይሄን ኮንሴፕት ማን ያስረዳ? መልስ ነው የምፈልገው። ማን ያስረዳ? እንደዚህ አድርጎ መልሱን ንገረኝ። ይሄን ኮንሰፕት ተረዳ ነው ኮንሰፕት። እሺ ምናምን እኮ አያስፈልግም። እሺ እኮ አያስፈልግም። ይሄን ኮንሴፕት ማን ያስረዳ? እናቴ፣ አባቴ፣ ቤተክርስቲያን፣ ቄስ ወይ መጽሐፍ ቅዱስ? አንድ መልስ ነው ይሄ። ያ ምናምን አይደለም። ማን ነው ይሄን ነገር ያስረዳ? ይሄን ነገር የተረዳው ቤተክርስቲያኖቹ ማን አስረዳቸው? ቤተክርስቲያንን ያስረዳችን በመጽሐፍ ቅዱሷ ነው። መጽሐፍ ቅዱሱ ግን እንደዚህ አያስረዳ። ቆይ አሁን ሌላ መቼም እንደ ለምንድን ነው ቤተክርስቲያንም አናስረዳን ያልኩህ? መጽሐፍ ቅዱስ ብለህ ትዘጋለህ። መጽሐፍ ቅዱስ ብለህ ስትዘጋ ምን እልሃለሁ? መጽሐፍ ቅዱሱ ይሄን አያስተምርም ብዬ እዘጋዋለሁ ማለት ነው። ገባህ? ቅድምም ብለሃል ይሄ ወደ ቆሮንቶስ ሰዎች ለነሱ ነው የተጻፈው ካልክ ለምንድን ነው አንተ የምትከተለው? ሉቃስ ለማን ነው የተጻፈው? ለቴዎፍሎስ ነው የተጻፈው። ሙሴ ለማን ነው የመጣው? ለነዛ ለእስራኤሎች ነው። ኢየሱስ ለማን ነው የመጣው? ለጠፉት በጎች ነው የመጣው። ስለዚህ እነዚህ ሁሉ መጽሐፍ ውስጥ ላይ ያሉት ነቢያቶች ወይም ምድርን የመጡትና የተመላለሱት ላንተ አልተላኩም፣ ወይም ጽሁፎቻቸው ላንተ አይደለም። ዳይሬክትሊ ምን ማለት ነው? አንተ ከነዛ ነገሮች ትምህርት እንድትወስድ እንጂ ወይም በነዛ ህግጋቶች ወይም በነዛ መርሆች ወይም በነዛ የሰዋዊ ማንነቶች እንድትመራ እንጂ እነሱን እንድታመልክ ወይ እንድትከተል አይደለም። ለማምለክ ከሆነ ከኢየሱስ በላይ አምላክ የተባለው ሙሴ ነው አይደለም? ታውቃለህ ሙሴ አምላክ እንደነበረ? ታውቃለህ አታውቅም? ጨርሽና ከዛ ታውቃለህ አታውቅም? ሙሴ ነብይ እኮ ነው። አንዴ አንተ ማን ጠየቀ? ምዕራፍ ማውጣት እችላለሁ። ሙሴ አምላክ እንደነበረ ታውቃለህ ወይስ አታውቅም? ዙሪያ ጥምጥም አትንጠማጠም። እኔ እንደ ወንዶቹ አይደለም፣ ቀጥታ መልስ ነው የምፈልገው። አምላክ አይደለም አምላክ ሚል ይላል። በቃ ስለዚህ መጽሐፍ ቅዱሱ ስለማታውቁት ከመጽሐፍ ቅዱሱ አይደለም መጽሐፍ አንድ አፌ ላይ ለምንድን ነው የምትቆመው? አላውቅም መልስ ነው። የለም ሌላ ነገር ነው። ታውቃለህ አታውቅም ነው ያልኩህ። ቆይ ታውቃለህ አንዴ ወይስ አታውቅም? የስ ኦር ኖ? ታውቃለህ አታውቅም? አምላክ እንደሆነ አለ። አምላክ ተብሏል። አምላክ አይደለም። ኦኬ ኢየሱስ ግን አምላክ አልተባለም ተብሏል። ኢየሱስ አምላክ ተብሏል። ራሱስ እኔ አምላክ ነኝ ብሏል? አዎ እኔ አምላክ ስለአምላክነቱም ተናግሮናል። በየትኛው አንቀጽ አምላክ እንዳልሆነ ደግሞ እኔ ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ ብሏል። ስለዚህ አምላክ እንዳልሆነም ተናግሯል። ቆይ አትንጨርጨሩ። መጀመሪያ ሂድ መጽሐፉን ቁጭ ብለህ አንብብ። ከዛ ልትወያይ ትመጣለህ። ዴቪድ የምትባል ሂድ ቁጭ ብለህ አንብብ። አንድ ወር ተሰጥቶሃል። ዴቪድን እንዳትነቂ። ዴቪድ እንግዳይ ነው። እኔ ምንም አላረኳቸውም። ለምን የሚንጫጩት? የማያውቁ ከሆነ አናውቅም ይበሉ። አምላክ እንደተባለ መጽሐፍ ቅዱስ ውስጥ ተነግሮናል። ዘጸአት ላይ አይደል እንዴ? ቀስ ብለሽ አስረጃቸው። እሺ ቤት እና አስ ማለት ቀጥታ መልስ እኮ ነው ይሄ። እኛ እኮ ህፃኖች አይደለንም፣ ትልልቅ ሰዎች ነን፣ ወጣቶች ነን።
አይደል እንዴ? በየስ ወር ነው የማይመለሳልና እኔ መጽሐፍ ቅዱስን ስናነበው የስ ወር ነው። እዚያ ኢየሱስ በግልጽ ነግሮናል። ለምን እኔን ጥሩ ጌታ ትሉኛላችሁ? ኤቭሪቲንግ ክሊር አድርጎ እንደዚህ ነው እንዴ? ከይስሐቅ ጋር ዙሪያ ከይስሐቅ ጋር ጥያቄ ነው የጠየቅኩት እኮ። ጥያቄ ስጠይቀው ቀጥተኛ አስተማሪ ጋር ፈተና ስትፈተን ዙሪያ ጥምጥም ትጠማጠማለህ አትጠማጠምም? ፈተና ወረቀት ይሰጥሃል። አስተማሪ ጋር ፈተና ስትፈተን እንደዚህ አትሽከረከርም። አሁን እንደው እኛ ጋር ውይይት ላይ ሆኖ ነው እንጂ እንደዚህ አይነት ራሱ ሙድ የትም ሲከናወን አይተናል። ለንጋር ትሩ ፎል ፎርስ ስትባል አይ ትሩ አሁንም ልጅ ተረጋጊ። ቆይ እንዴ የምን መረጋጋት ሆነ እንትን ሆነ ስሜታዊ ሆነሽማ አታውሪኝ። ስለም አላቅም ከሆነ አላቅም ትላለህ። ሰው የሚያውቅ ሰው ጋር እኮ እንደዚህ አታወራም። የሱር ነው ስትባል የሱር ነው ትላለህ። ይስሐቅን እንደዛ አዛጋችሁት፣ ጃቢርን እንደዛ አዛጋችሁት። ምክንያቱም ኮንክሪት የሆነ ወይም ሶሊድ የሆነ ወይም ጠንካራ የሆነ መልስ ከሌለ አስተምሩን ወይም እስቲ እንጠይቃችሁ ትላለህ። ማን ነው ቄስን ያስተማረው? ቆይ ቄስን ማን ያስተማረው አልኩ። እኛ እኮ ዲያቆኖችን እኮ አወራን። እኔ ቤት ገብተህ ቪዲዮ አለ። እሺ ዲያቆን ጋር ያወራ ነው። ዲያቆን ራሱ አፉ ተሳሰረ፣ መመለስ አቃተው። አስራችሁን ብናመጣችሁ አስራችሁ የተለያየ መልስ ነው የምትሰጡት። አስራችሁ የምትሰጡት መልስ ግን ከመጽሐፍ ውስጥ የለም ነው። እኛም እኮ መጽሐፍ ቅዱስን አነበብ ነው። ኦርቶዶክስም ነበርን። እግዚአብሔር አብ ቤተክርስቲያን አዲስ ገበያም እንመላለስ ነበረ። ሩፋኤልም እንጠመቅ ነበረ። ገባ? ስለዚህ አሁን ወደ ዙሪያ ጥምጥም አይደለም። እኔ ሀሳቤን ጨርሻለሁ። ሂካን እንግዲህ ቄስም ማናስረዳው ካልከኝ መጽሐፍ ቅዱስ። ታዲያ ለምዶ አንተ መጽሐፍ ቅዱስን አንብበህ ራስህ ማታስረዳው? ገባ? መጽሐፍ ቅዱስን ለብቻ አንብቤ መረዳት ማለት እንደዛ ያደረጉ ሰዎች ነበሩ በሂስትሪ። እንደዛ ማድረጋቸው ደግሞ ወደ ተለያየ አስተምሮ በትኗቸዋል። ትክክለኛ አስተምሮ ነው ያን የጻፈው ሰውዬ ምንድነው ማለት የፈለገው? አይ ስለጠየቀች ነው ይመስላል። አይ ችግር የለውም እንዲህ እናደርጋለን። ትክክል ነች ሰው በትክክል ነው የጠየቀቻችሁ። ትክክለኛ መልስ ነው ልትመልሱላት የሚገባው። በቃ ሲሪየስ ነው። ለዛ ነው ይቅርታ። አይ ተሰጣችኋለሁ፣ ችግር የለውም እንዲህ እናደርጋለን። አሁን ግን ምን መሰለህ፣ በቃ ባይብሉን የተከተለ ሰው ያው የጃቢር አንድ መርህ አለ፣ ቤቲም የእሷ መርህ ነው። ይሄምና ሁለቱም ክርስቲያኖች ነበሩ። እዚያ አጠገባችሁ የምታያቸው እዚህ ጃቢር፣ እዚህ ቤቲም፣ ሪችም ሶስቱም ክርስቲያኖች ነበሩ። በኦርቶዶክስም በፔንቴም ያለፉ ናቸውና ምን መሰለ ወዳጅ፣ በቃ ባይብልን ስታነብ ሙስሊም ትሆናለህ ባጭሩ ማለት ነው። ባይብልን ቁጭ ብለህ ስታነብ ሙስሊም ትሆን። ምክንያቱም በኢየሱስ አንድም ቀን አልሰበከም። አሁን ምን እናደርጋለን መሰላችሁ ጋይስ፣ ጁሙዓ ደርሷል። 10 ደቂቃ ነው ያለኝና አንድ ቀድም የተናገርከው ነገር አለ፣ ቤት የጠየቀችው ጥያቄ ማለት ነው። ባጭሩ ኢየሱስ ያልሰበከውን ትምህርት ትስማማለህ? ኢየሱስ ያላስማማው ኢየሱስ የሰበከውን ትምህርት ትስማማለህ? የሰበከውን ትምህርት ነው የምከተለው። አዎ እስማማለሁ። ኢየሱስ አምላክ እንዳለው ትስማማለህ ማለት ነው ባጭሩ። አምላክ አለኝ ብሎ አልተናገረም። ክርስቶስ አለኝ ብሎ ተናግሯል። ዮሐንስ ወንጌል አምላክ ያለው ወደ አምላክ ያለው ስለ ሰውነቱ አሁን ልክ እንደሰውነቱና አምላካዊ ባህሪ ስላለው የታለው አምላካዊ ባህሪ ስላለው በሰዋዊ ባህሪ ይቀማል። የቱ ጋር አምላካዊ ባህሪ የቱ ጋር ጥቅስ? አይ አሁን ለምሳሌ ስለ ስላሴ ሁለታችን ምሳሌ ከሆነ ጥቅስ ስጠኝ። ስላሴም ካልክ ጥቅስ ነው መሰለኝ። ነግሮል አስተምህሮ አለ። ስለ ክርስቶስ ደዋል ኔቸር አስተምህሮ አለ። ሰው ነኝ አምላክም ነኝ ብሎ እንዲጠቅስና መጠበቅ የለበትም። አስተምህሮ ግን አለ እዛ አለ። እሺ ኬታ መጣ አስተምህሮ ነው የሚገለጸው እንጂ ትክክል ናቸው። በቃ አየሁ። እሺ ጥቅስ አለ። ጥቅስ አለ። አዎ አስተምህሮ የሚያሳይ ጥቅስ አለ። ልክ ነው እኮ ስጠኝ። እሺ የት አለ? ግን ደግሞ ቃል በቃል ግን እንዲህ መጠበቅ የለብህም። የት አለ? እሺ ጥቅሱን ስጠኝ። ችግር የለም። አሁን ቤቲ ትክክል መሆኗን የምታዩት እዚህ ጋር ነው። ቤቲ ስለተቆጣች ምናምን አይደለም፣ ትክክል ነው የተናገረችው። ወላሂ ጥቅስ ስጠኝ በቃ። እሺ ምን የሚል ጥቅስ ነው አሁን? ስለዚህ ስለ ክርስቶስ ሁለት ዱዋል ኔቸር ምንድን ያስረዳል? ዱዋል ኔቸር ስጠኝ። ጥቅስ ስጠኝ። ለምን ትክክል አይደለችም ሳይሆን ዴቪ አንተ የኔ ግዳ ነው። አወራው ትንሽ የሆነ ፖለቲካውን አይቆራጥ ተፈጥሮዬ ነው። አልተሳደብኩ። ቆይ ዴቪድ ተሳዳቢ አይደለሁም። ከአፌ
ምንም አይነት መጥፎ ቃል ወጥቶኝ አያውቅም። አንድ ሰው እንግሊዘኛ ምን ይባላል? the truth is an insult ይባላል። ቆይ the truth is an insult ይላል ፈረንጅ። ምን ማለት ነው? እውነት ለአንዳንዶች ስድብ ናት ማለት ነው። አንድ ሰው ጠንከር ብሎ ቃላቶችን ካወራ ወይም ቃላቶቹ ደግሞ ኮንስትራክት አድርጎ በደንብ ከሰራቸው ወይም አረፍተ ነገሩ ጠንከርከር ካለ ለእናንተ መንደሬ ነው። መንደሬ ናት ላላችሁ የት መንደር ነው ያለው? ኢንግላንድ መንደር፣ በርሚንግሃም መንደር። ስለዚህ ሐሳቤን ልንገርህ፣ አንዴ ልንገርህ፣ ሐሳቤን መግለጽ የምችል ሴት ነኝ። አንዴ ዴቪድ፣ ሐሳቤን መግለጽ የምችል ሴት ነኝ። ከዛም አልፎ ፖለቲካል ሳይንስ እና ኢንተርናሽናል ሪሌሽንስ የሚባል ትምህርት ነው የተማርኩት። ጆሃር መሐመድ፣ መራራ ጉዲና የተማሩት ትምህርት ማለት ነው። ኢንተርናሽናሊም እነ ማርጋሬት ታቸር እነ ናንሲ ፖልሲ የምታውቃቸው ከሆነ ማለት ነው። ስለዚህ ቤቲ ለምን እንደዚህ ያወራች ማለት አትችልም። አልሰደብኩህም፣ አልጮኩብህም። ጥያቄ ነው የጠየቅከው። መልስ ብትሰጠኝ ደስ የሚል መልስ ወይም ሶሊድ ጠንካራ ወይም ኮንክሪት ታውቃላችሁ፣ ኮንክሪት የሆነ መልስ ብትሰጠኝ ምንም ደስ እያለኝ ነው። አጥፍተሻል ከሆነ አላጠፋሁም፣ ሰድበሽኛል ከሆነ አልሰደብኩህም። ስለዚህ አይ አም ናት ሶሪ ላልኩትም ላወራሁበትም ዘይቤ መጽሐፍ አለኝ። አነጋገርና ያኗኗር ዘይቤ ብዬ አንድ ቻፕተር ሰጥቻለሁ። አነጋገር ስለማትችሉ ማህበረሰባችን ሀሳቡን መግለጽ ስላቃተው ወይም የተጠየቀውን ጥያቄ መልስ መስጠት ስለማይችል ሙሉ ቻፕተር የመጽሐፌ የአነጋገርና የአኗኗር ዘይቤ ብዬ ቻፕተር ሰውቻለሁ። ስለዚህ አንተን መተቸት አትችልም። ማንበብ ከቻልክ መጽሐፍ ከቻልክና ጊዜ ካለ ቆይ ልንገርህ፣ አንተ ጊዜ ካለ ማንበብ ከቻልክና መጽሐፍ የምትችል ከሆነ ቁጭ ብለህ መጽሐፍ ቅዱሱን ስታነበው ወይ ቤተክርስቲያን ዋሽቷል፣ ወይ ኢየሱስ ዋሽቷል፣ ወይ መጽሐፉ ዋሽቷል። ከሶስቱ አንዱን ታገኘዋለህ፣ ማን ውሸታም እንደሆነ ማለት ነው። ከዛ ልክ ውሸትን ስታገኝ እውነትን እንዴት መፈለግ እንዳለብህ ያኔ ይገባሃል ማለት ነው። አንደርስታንድ? ተረድቼሻለሁ። እኮ ግን የሆነ እንትን ስትይ የምታወሪው ነገር ነው እንጂ ኖርማል ነው። ዴቪድ በቃ በኋላ ታወራለህ። እሺ አንድ ጊዜ አንተ በኋላ እንዳትቀር ኢንሻአላህ። በኋላ ቤት ከፍታለሁ። ቤቲ በጣም ጀዛኪላህ ኸይራ፣ አላህ ይጠብቅሽ። እሺ ሃይከን ዩ ጋት 8 ሚኒትስ። ኢየሱስን አምላክነት የሚያሳይ ዱዋል ኔቸር የሚያሳይ አንድ ጥቅስ ነው። እሺ አመሰግናለሁ ጋር ስለተሰጣችሁኝ። ያው የጁማቹን ሰዓት እንዳለመውሰድ ሞክራለሁ። 3 ደቂቃ ብቻ ይበቃል። ስለዚህ አሁን ስለ ክርስቶስ ዱዋል ኔቸር ስናወራ ጥቅሱን ላሳየን። ጥቅሱን ላመጣልህ። ኦኬ ታንክስ። ስለዚህ ስናወራ መጀመሪያ ላይ ስለ መለኮት ባህሪ የሚነግረናል። ከዛ ደግሞ ስለ ሰው ባህሪ ይነግረናል። ለምሳሌ ዕብራውያን 1 ላይ መጀመሪያ ምዕራፍ ተጀመረ። እግዚአብሔር ከጥንት ጀምሮ በተለያየ ጊዜ በልዩ ልዩ መንገድ በነቢያት በኩል ለአባቶቻችን ተናግሮ ሙሴን ያካተለ ማለት ነው። በዚህ መጨረሻ ዘመን ይሄ ዕብራውያን መልእክት የጻፈበት ጊዜ ላይ በዚህ መጨረሻ ዘመን ግን ሁሉን ወራሽ ባደረገው ዓለማትን በፈጠረበት ዓለም የተፈጠረበት በቃሉ ነው በልጁ ለኛ ተናገረን ይላል። ሰርፕራይዝለስ አይልም። ዓለማትን በፈጠረበት አይልም። መጽሐፍ ግሪክኛው እንደዛ አይልም። ኮስሞስ አይልም። አዮናስ ነው ብሎ የሚናገር ተጠቀምና ልቀጥል። አይልማ ማይል ነገር አላሳለም። መጽሐፍ መበረት ደግሞ ሌላ ርዕስ ነው። እሱን ደግሞ እንመጣበታለን። አይልም እኮ ነው የምለው። ማይል ነገር ነው የነገርከኝ ነው የምልህ። አሁን ኮስሞስ እንጂ ማነው አዮናስ እንጂ ኮስሞስ አይልም ግሪክኛው። ስለዚህ ኮስሞስ በሚል ነው እንጂ ማነው አዮናስ በሚል ነው የምናወራው። አዮናስ ማለት ዘመናት ነው። ዘመናትን ባደረገበት ነው በፈጠረበትም አይልም። ስለዚህ ዘመናትን ያደረገው መቼ ነው ከተባለ በአዲስ ኪዳን አዲስ ዘመን አድርጓል። ሲጀመር አንተ ባልክበትም ብንቀጥል ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት። ዓለማትን ማን የፈጠረው? ዓለም የተፈጠሩት በልጁ በቃል በወልድ ነው። በቃሉ ነው በፈጠረበት ይላል። ወልድ ነው። ገባኝ። በልጁ ማን የፈጠረው? እሺ አሁን አንተ ባባል የፈጠረው ግን አብ ነው የፈጠረው። አብ ደግሞ የፈጠረው በቃል አብ ነው የፈጠረው። አሁን ችግሩ ምን መሰለህ? ይካንዬ አይልም መጽሐፉ አይልም ዘመናትን እንጂ ዓለማትን። እሺ ስለ መጽሐፍ ነበር ሌላ እሱ ሌላ እንትን ነው አይደል? አሁን አንዱን መያዝ አለብን። እሺ በግሪክኛው ከፍተህ መጽሐፍ መበረዝ አይደለም ይሄ እንዴ? ምን ሆነ ነው? ማይል ነው ይላል እያልከኝ ያለው እኮ አይልም እኮ ነው የምልህ። መጽሐፉ አይልም ማይል ነው ይላል እያልከኝ ያለው ሌላ ጥቅስ ነው አይደል? ይዘን መጥቀስ ያለብን አይደል? አይልማ ያንተ አማርኛ ትርጉም ነው። እኛ ደግሞ ኦሪጂናልም የለም ግን አለ የሚባለው መጽሐፍ ላይ ስንመለስና ስናየው
የሚለው ከኮስሞስ ሳይሆን አዮናስ ነው የሚለው። አዮናስ ማለት ደግሞ ዘመናት ማለት ነው። እሺ ጊዜ ከሰጠኸኝ እሺ አሁን ያወራን ከቶፒክ ላለመውጣት ስለሞከርኩኝ ነው ወንድም እንጂ ግሪኩንም እንግሊዘኛውንም ሁሉንም ማውጣታን እንጂ መጽሐፍ ቅዱስን እንግሊዘኛው አይደለም ዋናው ግሪክኛው ነው። አንድ ጥቅስ ታኒ ለአንተም ትምህርት የሆነ ዘንድ እሺ ከፍቼ ላሳየ ችግር የለውም። አይ አሁን ጊዜን ላለመውሰድ አሁን በኋላ ላይ እንትን እንዳለልብህ ግን የትኛውን ክርስትና የተመሰረተው በአንድ ጥቅስ ላይ አይደለም። ያም ጥቅስ ደግሞ እንዴት ነው ብለህ ስለሱ ሌላ ጊዜ እናወራበታለን። እሺ ሌላ ጥቅስ አጣሽ ያ ነው ደግሞ ከፈለጋችሁ ወይም ቆላስይስ 2 ላይ ብንሄድ ደግሞ ስለ ክርስቶስ ሲያወራ ቆላስይስ 2 ላይ ቁጥር 9 ላይ የመለኮት ሙላት ሁሉ በእርሱ በአካል ይኖራል። ቁጥር ስንት? ቁጥር 9 ላይ የመለኮት አይደለም የሚለው የመለኮት ሙላት ደግሞ ችግር የለውም። የመለኮት ሙላት እኮ ማለት ጸጋ ማለት ነው እንጂ አምላክ ነው ማለት አይደለም። አሁን እየቀጠልኩኝ እኮ ነው ስለ አምላክነቱ። አሁን እኮ ስለ መለኮታዊ ባህሪ ነው አይደል እያወራን ያለነው እኮ። መለኮታዊ ባህሪ የመለኮት ሙላት ማለትና መለኮት ለየቅል ናቸው፣ የተለያዩ ለየቅሎች ናቸው። አይደለም ስለ ትርጓሜው እንመጣበታለን። ትርጓሜው እንዴት ነው አይሆንም? አያመጣው እንደማይሆን እኮ እያሳየው ማንተም አይደለም ምን ተረጉመው አይደል? ቅድም ቤተልሔም መሰለኝ ቤተልሔም ስትናገርም ብላለች መጽሐፍ ቅዱስን እኔ ብቻ አንብቤ መረዳት የምችለው ነገር አይደለም። አንተም ብቻውን አንብበህ የመለኮት ሙላት ማለት እኮ ይሄ እንዲህ ነው የምንለው ነገር ሳይሆን ጸሐፊው ከምን አንጻር ነው የተረዳው የሚለው ከጸሐፊው የተማሩ ሰዎች የጻፉልን መጽሐፍት አለ። ስለዚህ እኛ የምንቀበለው ማን እንደጻፈው እኮ አይታወቅም። መጽሐፉ ሲጀምር ይቀርታል አሁን ሲጀመር አሁን የመለኮት ሙላት የተባለችው ቤተክርስቲያን ስለመሆኑ አንተ you have no idea I think ምናልባት እሱን ምን አለ መጽሐፉ የሚለው ምንድነው? ክርስቶስ ደግሞ የቤተክርስቲያን ራስ ነው። ስለዚህ አሁን የቤተክርስቲያን ራስ የተባለው ቤተክርስቲያንን ነው የመለኮት ሙላት በቤተክርስቲያን ስለመባሉ እንጂ ስለዚህ ምንም የሚያገናኘው ነገር የለም። ደግሞ ሌላም ጥቅስ ስለ አካሉ ስናወራ ይላል እኮ ዮሐንስ ወንጌል ምዕራፍ 1 ቁጥር 16 ላይ እኛ ሁላችን ከመለኮቱ ተቀበልን ይላል። ምን ማለት ነው? የመለኮት ሙላት ሁሉ በአካሉ ደግሞ እሺ እሱ ልስማማለህና አሁን አካሉ ዮሐንስ ወንጌል ምዕራፍ 1 ቁጥር 16 ላይ እኛ ሁላችንም ከመለኮቱ ተቀበልን በጸጋ ላይ ጸጋን ተሰጠን ከሕግ በሙሴ ተሰጥቶን ነበርና ይላል። ምን ለማለት ተፈልጎ ነው እዚህ ጋርስ? እዚህ ጋር ደግሞ በጸጋ ነው። አሁንም እኮ ለካ እንደዛ አሁን ለምሳሌ እዚህ ጋር አካሉ ቤተክርስቲያን መሆኑን ከምንድን ነው የተረዳኸው? የማለት ከአባቶች አስተምህሮ ነው አይደል? ስለዚህ ከአባቶች አስተምህሮ እያንዳንዱ ጥቅስ ከምንድን አንቀጣር ነው የተጠቀሰው የሚለውን ነገር መረዳት አለብን እንጂ አይ መለኮት ሙላት ማለት እኮ እንዲህ ነው እኔም እኮ እንዲህ ነው ልልህ አይደለም የመጣሁት። ግን ከአባቶች በወረስኩት ትምህርት መሰረት አባቶች ይህንም በምን መልኩ አስተምረውታል ይሄ ነው እንጂ ለማጠቀስ እየሞከርኩ ያለሁት። ቅድም ጥቀስ ብለህ 8 ደቂቃ ብለኸኝ ነበር ይመስለኛል። የለም እኮ ነው አሁንም እኮ አልጠቀስክም እኮ ማን የጠቀስከው ነገር የለም። አሁን እኛ መጽሐፉ ላይ ስናየው ለምሳሌ ኤፌሶ ምዕራፍ 3 ቁጥር 19 ላይ በቅዱሳን ሁሉ ጋር ከቅዱሳን ሁሉ ጋር ስፋቱና ርዝመቱን ከፍታውም ጥልቀቱንም ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ አለ እስከ እግዚአብሔርም ፍጹም ሙላትን ደርሳችሁ ትሞሉ ዘንድ አለ። እግዚአብሔርም ፍጹም ሙላትን ደርሳችሁ ትሞሉ ዘንድ አለ። ስለዚህ ማን ነው የሚሞላው? አይነን የተለያየም ትርጓሜ ያለው ገባኝ። ማን ነው የሚሞላው? ጥያቄ መልስ። ማን ነው የሚሞላው? የተቋርጦብኝ ነበር አልሰማሁም በደምብ። ግን የጠቀስከው ጥቅስ ኢየሱስ አይደለም ሰዎች ናቸው የሚሞሉት። ልብ አድርገህ የተለያየ ቦታ ላይ እሺ የመለኮት ሙላት ማለት እነሱ መለኮት ናቸው ማለት ነው። መለኮት ናቸው ማለት ነው። አቤት አንድ ደቂቃ ብቻ ትሰጠኛለህ? ያለኝም 1 ደቂቃ ነው። በቃ በኋላ ላይ ተመለሰና በቃ አሁን ይኸውልህ ያመጣልኝ የመለኮት ሙላት ነው። የመለኮት ሙላት ኢየሱስ ብቻ ሳይሆን ብዙዎች ይሞላሉ ነው። ሲጀመር የተሞላቸው ኤክሌሲያ ነች፣ ቤተክርስቲያን ነች እንጂ ኢየሱስን አይደለም የሚናገረው። አሁን ምን እናደርጋለን መሰለ ይካኒ ፊልጵስዩስ ምዕራፍ 2 አንድ ብቻ ቁጥር 6 ላይ ብቻ ያለውና አንድ እሱን ብቻ እናንብበው። ፊልጵስዩስ ላይ ብትመጣ ምንም አዲስ ነገር የምትፈጥረው ነገር የለም። አሁን እዛ ጋር የሚለው ያላችሁ ሰዎች ወይም ፊልጵስዩስ ምዕራፍ 2 ቁጥር 6 እና 7 ወይ እናውቀዋለን። ለሁለቱ ባህሪ አንድነት ማከተው የምንውለው ጥቅስ ነው። ይካን አዲስ ነገር አይደለም የምታመጣው እኛ ጋር ስትመጣ። አይ አዲስ አይደለም። አይ እሱን ብቻ አንድ ጥቀስ ስላልከኝ እንደዛ ነው ጊዜውን አሰጠኝም። ግን በቃ ጊዜ እሺ አሁን እሺ ጥቀሰው በቃ እሺ አንብበው። ገና ስታነበው ይዛለው አንብበው። እሺ እሺ አንብቤ ልጨርሰው።
አይ አንብበህ ሳጨርሰው ይዛለሁ። አንብቤ ያልጨረሰው ገና ሳጨርሰው ያሳለፈ ሀሳቤ ማስረዳት የለብኝም። ያው ለእሱ በእግዚአብሔር መልክ ሲኖር ሳለ አለ። በማን መልክ ነው የሚኖረው? በእግዚአብሔር በባህሪው እርሱ በባህሪው እግዚአብሔር ነው። እሺ እግዚአብሔር ነው ያለው ወይስ በእግዚአብሔር መልክ ሲኖር ሳለ ነው ያለው? አይደለም ይለ በባህሪው እርሱ የምትጠቀመው ቨርዥን አላውቅም፣ ግን ቨርዥኖቹ የተለያየ አይነት ትርጓሜ ስላላቸው አንድ አይነት ነገር ነው የሚያወራው። ግሪክ ቀጥታ ከግሪክ ያለው ከግሪክ ያለው የተረጎመውማ ግዕዝ ነው ወይ በግዕዙ እናምነው? እሺ ወይ ግዕዝኛው ላይ የለም። ይቅርታ እኛ አሁን ምን አገባን እኛ ገዛ ግሪኩ ላይ እንሂድ ከፈለገ የሚለው አሁን ወንድ ልጅ አለ ወንድ የእግዚአብሔር ምሳሌና ክብር ስለሆነ ይላል። እሺ ኢየሱስ የእግዚአብሔር መልክ ከተባለ ወንድ ልጅ የእግዚአብሔር ምሳሌና ክብር ነው ተብሏል። እሺ ምን ይውጣል? እሺ እዚህ ላይ እዚህኛው ላይ ቁጥር 6 ነው ቁጥር 7 ላይ ሁለት መልክ ነው የሚያወራ። በባህሪ በኋላ እንቀጥላለን። ሰዓቴ 1 ደቂቃ አለፈብኝ። ጁማ በኋላ ና እሺ በኋላ ላቀር ኢንሻአላህ። በሉ እንግዲህ መልካም ጊዜ ሆነላችሁ። ሳላስበው ሙሉ ቀኑን ተቀመጥኩኝ፣ ግማሽ ቀኑን። ሱብሃነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።